ኢየሱስ የእግዚአብሔር ልጅ ጌታ ነው። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። በየትኛውም ሁኔታ ውስጥ የኛ ነገሮች ቢለዋወጡ የማይለዋወጥ የኛን ሁኔታ መለወጥ የሚችል ብርቱ አምላክ በዙፋኑ ላይ አለ። ለዚህ ነው ሙሴ ለእስራኤል ይሽሩን ሆይ በሰማያት ላይ ለረድኤትህ በደመናትም ላይ በታላቅነት እንደሚሄድ እንደ አምላክህ እንደ እግዚአብሔር ያለ ማንም የለም። መኖሪያ አምላክ ነው። የዘላለም ክንዶች ጠላትህን አውጥቶ ጥፋው ይላል። እስራኤልም ተማምነው የያዕቆብም ምንጭ እህል ውሃና ወይን ጠጅ ባለበት ምድር ይኖራል። ሰማያትም ጠልን ለእስራኤል ያንጠባጥባል። እስራኤል ሆይ አንተ ምስጉን ነህ፣ እንዳንተ በአምላኩ የተባረከ ሕዝብ ማን ነው? እሱ የከፍተኛነት ሰይፍ ነው፣ ጠላቶችህም ይገዙልሃል ይላል። ክብር ለእግዚአብሔር ይሁን። ስለዚህ ምን አለ? እንደ እግዚአብሔር ያለ ማንም የለም። ስሙ ለዘላለም ይባረክ። እግዚአብሔር መልካም ነው። የረዳን እግዚአብሔር ይባረክ። ሳምንታችሁ እንዴት ነበር? መልካም ሳምንት እንዳሳልፋችሁ ገምታለሁ። ተውን ዌቲንግ ምንድነው? ወይዘሮ ቀስቅዞ ወፍራም ጃኬት መልበስ ጀምረናል። እኔ ራሴ የለበስኩትን እዛ ክፍል አስቀምጬ ነው እና ቅዝቃዜ ጀምሯል። ፕላስ ደግሞ እንደኔ አፍሮ የሆናችሁ ሰዎች ችግር አለው። በጣም ነው የሚበርደኝ። እኔ በኩል አልችልም። ክብር ለጌታ ይሁን። የረዳን እግዚአብሔር ይባረክ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ስሙ ይባረክ። እሱ አቅማችን ነው፣ ሁሌ ጉልበታችን ነው። ዛሬ ለመምጣት፣ ዛሬ ለመቆም፣ ዛሬ ለመናገር የረዳን እግዚአብሔር ስሙ ይባረክ። ማንም በኃይሉ አይበረታም። እግዚአብሔር ለደካማው ኃይልን ይሰጣል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እግዚአብሔር አጠገቤ ሆኖ አበረታኝ። በእግዚአብሔር ኃይልን እናደርጋለን፣ እርሱም የሚያስጨንቁንን ያዋርዳቸዋል። ክብር ለጌታ ይሁን። እግዚአብሔር ጠላቶቻችንን ያዋርዳል። እንደ እግዚአብሔር ያለ ማንም የለም የለም። እሱ ትልቅ ነው። ክብር ለስሙ ይሁን፣ ምስጋና ለስሙ ይሁን። የረዳን ጌታ ይባረክ። ዛሬ በአንድ ሐሳብ ላይ የእግዚአብሔርን ቃል እንካፈላለን። ከዛ በፊት እስቲ እግዚአብሔር ቃሉን እንዲገልጥልን እንጸልያለን። እግዚአብሔር የዘላለም አምላክ ስምህ ይባረክ። ስምህ ለዘላለም ከፍ ይበል። እንተ ምስጋናን የሚሰዋ ያከብረኛል ብለሃል። በዛም ደግሞ የምታድንበትን መንገድ የምታሳይ አምላክ ነህ። እግዚአብሔር ሆይ ዛሬ በቃልህ እኔንና ወገኖቼን ምከረን። የኔ ጌታ ባቶይ ርቀን ከነበርን ወደ አንተ እንድታቀርበን፣ ደክመን ብንሆን እንድታበረታን እግዚአብሔር የዘላለም አምላክ ተስፋችን ተሟጦ ቢሆን ተስፋችን እንዲታደስ እግዚአብሔር ሆይ ወደ ክብርህ እንድታቀርበን በኢየሱስ ክርስቶስ ስም ወደ አንተ መጥተናል። የምንሰማው ቃል ከሰሚዎቹ ጋራ የተዋሃደ ይሁን። እግዚአብሔር ሆይ የሚነገረው ቃል በተናጋሪው ላይ ያለ መከልከል ወደ ሕዝብህ ይድረስ። ባቶይ ሊዲያን እግዚአብሔር ሆይ የእግዚአብሔርን ቃል እንድትሰማ ልቧን ከፈተ እንደተባለ እንዲሁ የሕዝብህን ልብ ከፍተህ የቃልህን ትርጉምና ቃልህን ለሕዝብህ እንድትሰጥ በኢየሱስ ስም እኔ እለምንሃለሁ። ይሄም የሰሙትን ከሰሚዎቹ ጋራ የተዋሃደ ይሁን። በውስጣቸውም ገብቶ ፍሬን ያፍራ። ሕይወት ለመኖር በመቆም ለመጽናት እግዚአብሔር እስከ ፍጻሜው መሄድ እንዲያስችል እንድትረዳን ለሁላችን እናመሰግናለን። ሁለንተናችንን ተረከበ፣ ምራን፣ አስተምረን፣ አግዘን። ክብር ለስምህ ይሁን፣ ምስጋና ለስምህ ይሁን። ጌታ ሆይ ደግሞ ይሄንን የማይወድ ሕዝብህን የሚቋቋም የሰውን አእምሮ የሚይዝ ለቃሚ ሌባ በጌታ በኢየሱስ ስም የታሰረ ይሁን። በዚህ ጉባኤ ላይ እድል ፈንታ እንዳይኖረው በጌታ በኢየሱስ ስም የታሰረ ይሁን። ያመጻ ልጅ በኢየሱስ ስም የታሰረ ይሁን። በሕዝብህ ዙሪያ ላይ በተለያየ መንገድ እግዚአብሔር የሚሰራ የክፋት ኃይል ስራው ይፍረስ፣ ስራው ይፍረስ። ጌታ ሆይ እናመሰግናለን። ስምህ ይባረክ። ጊዜያችንን ባርክ በጌታ በኢየሱስ ስም። ክብር ለጌታ ይሁን። ሃሌሉያ። ዛሬ ምን እንደምንል መጀመሪያ ሐሳቡን ልንገራችሁና ወደ ሐሳቡ ገባለሁ። ኢየሱስ ጌታ ነው። ባንድ በውስጤ በተመላለሰ ሐሳብ ዙሪያ ነው የእግዚአብሔርን ቃል የምንካፈለው። ይህ ሐሳብ ያለው በተሰሎንቄ መልእክት ላይ ያለ ሐሳብ ነው። መልእክቱ በዋነኝነት ትኩረት ማድረግ የምናገረው ተሰሎንቄ አንደኛ ተሰሎንቄ ምዕራፍ 1 ላይ ከ1 እስከ 10 ያለውን
እንደገና ደግሞ ምዕራፍ 5 ላይ ከአንድ እስከ መጨረሻ ወይም እስከ 28 ያለውን ክፍል ለመሸፈን ሞክራለሁ። ከቻልኩ ነው። ሰዓታችን ትንሽ አነስ ያለ ነው። ቢሆንም ግን ወደ ሳምንት ከከታታይ አድርጌ እቀጥላለሁ። ኢየሱስ ጌታ ነው። ይሄንን ሐሳብ በደንብ በበለጠ እንዲያብራሩልኝ ገብቼ ያየዋቸው ሌሎች ክፍሎች ስላሉ በመሃል ላይ እነሱን እጠቅሳለሁ። ትንቢተ አሞጽ አለ፣ ትንቢተ ዳንኤል አለ። ከወንጌላት ደግሞ ሉቃስ ወንጌል፣ ማቴዎስ ወንጌልን እንደገናም ደግሞ የኤፌሶንን ወንጌል አለፍ እያልኩኝ አያለሁ። ክብር ለጌታ ይሁን። እና ትምህርቱ ምን ይመስላል ወይስ ይዘቱ ምንድነው ለምንለው የጌታችን የኢየሱስ ክርስቶስ መምጣት እውን ነው፣ የማይቀር ነው። አንደኛ ይሄንን ነው የምንማረው። የጌታችን የኢየሱስ ክርስቶስ መምጣት የማይቀር ነገር ነው። ሁለተኛ ደግሞ ለመምጣቱ እንዘጋጅ። ሶስተኛ የመምጣቱ ፋይዳዎች በሚል ዙሪያ እግዚአብሔርን ቃል አብረን እንካፈላለን። መምጣቱ እውን ነው፣ የማይቀር ጉዳይ ነው። ገና ነው ብለን የምናስብ ሰዎች ካለን ጊዜውን ማን መከራችሁ? ጌታችን ኢየሱስ ክርስቶስ ራሱ ያለው ምንድነው? ይህንን መላእክት ቢሆኑ የሰው ልጅ ቢሆን ከአብ በቀር የሚያውቅ የለም፣ ማንም አያውቅም። it can be tonight, tomorrow, anytime. አባት እንደወሰነ በእርሱ ጊዜ የሚሆን እንጂ እንደ ሰው ፈቃድ በሆነ መንገድ አይደለም። ማንም ይሄ ነው ያ ነው እዛ ሰፈር ነው እዚህ ሰፈር ነው ቢል አይደለም። ክብር ለጌታ ይሁን። እና ለዚህ ለምንነጋገርበት ትምህርት ርዕስ መስጠት ካለብን ጌታን ለመገናኘት እንዘጋጅ፣ ጌታን ለመገናኘት እንዘጋጅ በሚል ርዕስ ነው የምናደርገው። ይሄንን ነገር ስናገር በደንብ አድርጋችሁ ስሙኝ። ይሄ የክርስትና እምብርት ነው፣ የክርስትና እምብርት። ምክንያቱም ይሄ ትምህርተ ፍጻሜ የሚባል ነገር ነው እና እዚህ ነገር ላይ የሰው ፍጻሜው እዚህ ሰፈር ቤት ሰርቶ መኪና ነድቶ ጠግቦ ለመተኛት የእግዚአብሔርም የሰውም ጉዳይ አይደለም። ሆዳችን ሳይጠግብ መኪና ሳንነዳ እኛ ለመዳን የዘላለምን ሕይወት ለመኖር የገባንበት የሕይወት ተስፋ እንጂ እዚህ ባለው ነገር ላይ እንድንተኛ ስላልሆነ ልናስበው የሚገባው ነገር ከየትኛውም ነገር ይልቅ ይሄ ጉዳይ በእኛ ሕይወት ውስጥ ወሳኝ ነው። ጌታ ሲመጣ በፊቱ መቅረብ ደግሞም በየትኛው በኩል ነው የምንሆነው? በግራ ነው በቀኝ ነው የምንሆነው? ይሄንን ማንነታችንን ስፍራችንን ልናዘጋጅ የሚገባን ጊዜና ስፍራ ቢኖር እዚህና በዚህኛው ሕይወት እንደሆነ አስተውለን ልንኖር ስለሚገባን ነው። ክብር ለጌታ ይሁን። ዋናው በቃ የክርስትና የእምነት ዋናው አብላኝ አጠጣኝ፣ ይሄንን ስጠኝ፣ ልብሶኝ አስቀይርልኝ ታትና ደጎ አይደለም። ሳይበሉ የሚኖሩ ማዕት ብርቱዎች አሉ ከኛ የሚሻሉ። በጣምም በልተው ደግሞ እግዚአብሔርን የማያውቁ ማዕት ሰዎች አሉ። የኛ ወይም ደግሞ ወደ ክርስቶስ የመምጣታችን አጀንዳው የዘላለም ሕይወት ነው። ጌታችን ኢየሱስ ክርስቶስ ሲመጣም በዘላለሙ ሕይወት ሊያኖረን እንጂ ለሌላ ጉዳይ አይደለም። ልብስ ሊገዛልን ቤት ሊሰራልን አይደለም። ኢየሱስ ጌታ ነው እና ይሄ ዋናው የክርስትና ግብ ነው። የክርስትና ግብ ጌታ ኢየሱስ ክርስቶስን ማየት እና እርሱ በወሰነው ለጻድቃን በሚሆን ስፍራ ላይ መሆን መቻል ነው። ኢየሱስ ጌታ ነው። ጌታ እዚህ ጋር ለመገናኘት እንዘጋጅ ነው ያልኩት እና እዚህ ጋር ይሄንን ርዕስ የሰጠሁበት ምክንያት አለ። እግዚአብሔር አመፀኛ ትውልድ በበዛ ጊዜ በየዘመናቱ ራሱን ገልጦ አመፀኞችን ያጠፋል፣ አጥፍቷል። በኖህ ዘመን የሰውን ዘር ሁሉ ከምድር ላይ ዋይፕ አውት ነው ያደረገው። ሳይ አንድ ሰው ከጻድቅ ኖህና ከእርሱ ቤተሰብ በቀር በምድር ላይ ሰው እንዳይኖር አድርጎ በጥፋት ውሃ እግዚአብሔር አጥፍቷል። ለምን? በምድር ላይ በዛን ጊዜ እጅግ የከፋ አመጽ የሰው ልጆች ኃጢአት በብዛት ነበርና እግዚአብሔር ይሄንን አድርጓል። እንድናስታውስ እግዚአብሔር ቀጥቶ አንድ ሰው አምጥቶ ከዛ የተወለደ ትውልድ ነው ዛሬ ያለው ትውልድ። የኖህ ቀጥታ ትውልዶች ነን እኛ በየትኛውም መንገድ። ክብር ለጌታ ይሁን። ይሄ አንዱ ነው። ሌላው እግዚአብሔር በሌላ ስፍራ ላይ ደግሞ ሎካል በሆኑ ኤሪያዎች ላይ ሶዶምና ጎሞራ ላይ አመጽ በጣም አይሎ በነበረበት ጊዜ እግዚአብሔር ያንን ምድር በእሳተ ገሞራ አቃጥሎታል።
ክብር ለጌታ ይሁን። that means እግዚአብሔር አያይም አመጽን ማለት አይደለም። ከእንግዲህ ወዲህ ለሚሆነው አመጽ ግን ፍጻሜ ነው የሚሆነው። ፍጻሜ ዓለም ነው የሚሆነው። አንድ ሰፈር ላይ ብቻ የሆነ እንደ ሂሮሺማና ናጋሳኪ ቦምብ አንድ ቦታ ላይ ጥሎ እግዚአብሔር ከእንግዲህ ወዲህ ያንድን ሰፈር ሰዎች ይሄው ልክ አገባዋቸው የሚልበት ሳይሆን ዓለምን ይችላል ልክ የምትገባው ልብ ብለን ልናስተውል የሚገባን አሁን የሚቀር ማንም የለም። የትም ሰፈር የተደበቀ ሁሉ ከእግዚአብሔር ስውር አይደለም። ጌታ ይመጣል። ጌታ ይመጣል። ክብር ለኢየሱስ ይሁን። አሞስ ላይ ትንቢተ አሞስ ላይ ቀድም እንዳልኩት ምዕራፍ 4 ቁጥር 11 እና 12 ላይ ያነበዋለሁ ከጊዜ አኳያ ማለት ነው። እዚህ ጋራ ምንድነው የሚላቸው? ለእስራኤል ቤቶች ቅጣት አለ እያለ ትንቢት ነብዩ አሞስ ይናገራል። ምዕራፍ 4 ቁጥር 11 እንዲህ ይላል፣ ሶዶምንና ገሞራን እግዚአብሔር እንደገለበጣቸው እንዲሁ ገለበጥኋችሁ ይላቸዋል እስራኤሎችን ነው። እናንተም ከእሳት ውስጥ እንደተነጠቀ ትንታግ ሆናችሁ ነገር ግን ወደኔ አልተመለሳችሁም ይላል እግዚአብሔር። በበደል ውስጥ ነበራችሁ፣ ቀጣዋችሁ፣ ከተቀጣችሁም በኋላ ወደ አመጻችሁ እንጂ ወደኔ አልተመለሳችሁም ብሎ ይናገራል። ስለዚህ እስራኤል ሆይ እንደዚህ አደርግብሃለሁ፣ እስራኤል ሆይ እንደዚህ ስለማደርግብህ አምላክህን ለመገናኘት ተዘጋጂ፣ ቅጣት አለ ብሎ ይናገራቸዋል በዚህ ቦታ ላይ። ይሄንን ነብዩ አሞጽ ነው ይሄንን ያለው። ዳንኤል ደግሞ የሚለውን እንመልከት። ተመልከቱ እዚህ ጋራ ነብዩ አሞጽ የተናገረው ጥፋት አለ ቅጣት አለ ብሎ ነው ያለው። ዳንኤል ደግሞ የሚናገረውን ምዕራፍ 12 ላይ ከቁጥር 1 እስከ 3 ያለውን አነባለሁ። በዚያን ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሕዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያን ዘመን በመጽሐፍ ተጽፎ የተገኘው ሕዝብህ ሁሉ እያንዳንዱ ይድናል። በመጽሐፍ ተጽፎ የሚገኘው ሕዝብ ይድናል ይላቸዋል። ስለ ሙታን መነሳትም እዛው ላይ አያይዞ ይናገራል። በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። በምድር ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶችም ወደ ዘላለም ሕይወት፣ እኩሌቶችም ወደ እፍረትና ወደ ዘላለም ጉስቁልና ይሄዳሉ። እዚህ ጋር ሲናገር ሁለት ክሊር አድርጎ ነው የሚያሳየን። አንደኛው በክብር የሚነሳ አለ፣ አንደኛው ደግሞ በውርደት የሚቀመጥ አለ። ዳንኤል እዚህ ጋር ክብርም አለ ውርደትም አለ። እዛ ጋር ደግሞ እግዚአብሔር ይቀስፋል ወይም ደግሞ ይቀጣል የሚለውን ነገር ነው የሚናገረው። ደግሞ አንስቶ የነገረንም ምሳሌ የቅጣቱን ምሳሌ ነው። ዳንኤል ግን ሁለቱንም ሚዛናዊ በሆነ መንገድ ይገልጻል። ሶስተኛ ተመልከቱ። ጥበበኞችን እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ሰዎችን ወዴት የሚመልሱ ወደ ጽድቅ የሚመልሱ እንደ ሰማይ ከዋክብት ይጸድቃሉ፣ እንደ ሰማይ ከዋክብት ለዘላለም ይደምቃሉ ይላል። እዚህ ጋር ልብ የምንለው ነገር ምንድነው? በኋላ ስለ የምጽአቱን ጠቀሜታ ስናይ ወይም ፋይዳ ስናይ የምናየው ነገር አለ። ጳውሎስ እርሱ መስክሮላቸው ስለ ዳኑ ቅዱሳን ሲናገር በጌታ ፊት በኋላ ለኔ ሽልማቴ እናንተ አይደላችሁምን ይላል። አክሊሌ እናንተ አይደላችሁምን ይላል። እናንተን ይዤ አይደለም እንደ እግዚአብሔር ፊት በድፍረት የምቀርበው ብሎ ይናገራል። እዚህ ጋርም የሚናገረው ነገር ምንድነው? ሰዎችን ወደ ጽድቅ የሚመልሱ ለዘላለም እንደ ከዋክብት ያበራሉ፣ ይደምቃሉ። ቅዳሜ ቅዳሜ ወጥተው ሰዎችን ወደ ጌታ ኢየሱስ ተመለሱ የሚሉ እነዚህ ሰዎች እንደ ከዋክብት ይደምቃሉ። ሌላ እኮ ውስብስብ ነገር አይደለም እየተነገረ ያለው። ምን ልትሰራ ሌላ ትችላለህ? በእጅግ ላይ ያለው ስራ ይሄ ነው። ከዚህ በላይ ሌላ መንግስት ወይም ሌላ
የእግዚአብሔር ፈጠራ እንዲጀመር አያስፈልገንም። ተሰጥቶናል። ስራውም አለ፣ እኛም አለን። ጊዜው ዛሬ እንጂ ነገ አይደለም። መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው፣ ሰዓቱም አሁን ነው። This is the day of salvation. The time is now. ወገኖቼ በእግዚአብሔር መንግስት ውስጥ የምንሰራበት ጊዜ አሁን ዛሬ ነው የምንሰራው። እዚህ ሰፈር ነው የምንሰራው። የትም እንደገና ተመልሰን አስመራ ልንሄድ ነው? አይሆንም። ተመልሰን አዲስ አበባ ልንገባ ነው? አይደለም። እዚህ ባለው ህዝብ ላይ እንድንናገር እግዚአብሔር አስቀምጦናል። በተቀመጥንበት ጊዜ እንስራ። የእግዚአብሔር ስራ አለ፣ ከኛ አራቀን። ወሎች ስንሰራ ይሄን ስራ ልንገራችሁ፣ ብዙዎቻችሁ በብዙ ስራ እንደተያዛችሁ አውቃለሁ። ነገር ግን የሚቀድመው ሊቀድም ይገባል። ህይወት፣ አክሊል፣ በእግዚአብሔር ዘንድ በቀኙ መቀመጥ፣ እነዚህ ነገሮች አሉ። እናስተውል። በልጆቻችን ላይ ብዙ ዋጋ እንክፈል። መንግስቱን እንደስ የሚሉ ልጆች አሉ። በኃይል እኔ በግልጽ ቦልድሊ የምናገረው በድፍረት የምናገረው ነገር አለ። አሁን እነ ቤቲን በኃይል ሊጸለይላቸው ይገባል። they are bold። የታየህ ብትሉኝ ምስክርነት ላይ ማንንም ሳይፈሩ የሆነ እብድ ሲመጣ እብድን አስቆማ ትናገራለች። ትምህርት ቤት she challenges her teacher። ብዙ ጊዜ ነው የምትነግረኝ። she challenges። እንዲህ አይነት ትውልድ እንዲመጣ ነው የሚፈልገው። ገብቷችኋል? ተጽዕኖ የሚፈጥር እነዚህን ሰዎች ጎበዞች ናችሁ ለማለት አይደለም። I'm not saying that። እየታየ ያለው ነገር ይሄ ነው። እኛ አሁን ባለንበት ይሄንን ልናደርግ ነው የሚገባ። ሊጠሉን ይችላሉ። እኔ አሁን መስሪያ ቤት በዛም በጥሩ መልክ አያዩ ከላይ እስከታች ዋናው ሃሎዊን እንዴት ነው ሲለኝ ይሄ እናንተ ነው የኛ አይደለም። ሃሎዊን it is not for me. I've got እናንተ በፈለገው ነገር የእግዚአብሔር ነገር ቀሎባችሁ ስማችሁ ገብረ ሚካኤል ወልደ ሚካኤል እንደሚለው አይነት ማይክል ምናምን አለ ስማቸው አሪፍ ነው። ነገር ግን ምን እንደሆነ ስማቸውን እንኳን አያውቁትም። እና ወገኖቼ ሰዎችን ወደ ጽድቅ የሚመልሱ እንደ ሰማይ ከዋክብት ይደምቃሉ አለ። ሁሉም ይድናል፣ ነገር ግን ማለት ያመነ ሁሉ ይድናል፣ ነገር ግን ልዩነት አለ እዛም ሰፈር መጽሐፍ ቅዱስ ስለሚል ነው። እና እናስተውል። ሌላው ነገር ሁሉ ቀሪ ነው። ሁሉ ነገር ቀሪ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ስለዚህ ዳንኤል ምን አለ እዚህ ላይ? ጥበበኞቹም እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ብሎ ይልና ቁጥር 13 ላይ ስንወርድ እዛው ክፍል ላይ አንተ ግን እስከ ፍጻሜ ድረስ ሂድ፣ አንተም ታርፋለህ፣ በቀኑ መጨረሻ በዕጣ ክፍልህ አለ። ዕጣ ክፍልህ ትክክለኛ እንዲሆን በትክክለኛ ቦታ ተገኝ። ክብር ለጌታ ይሁን። ይሄን ካልኳችሁ ወደ መጀመሪያው የመጽሐፍ ወይም ደግሞ የተሰሎንቄ መጽሐፍ መልእክት ክፍል ገባለሁኝ። ይሄ መንደርደሪያ ነው። እይታው አጠቃላይ ፒክቸሩ እንዲኖረን ነው ተናገርኩት። ምዕራፍ 1 አንደኛ ተሰሎንቄ ምዕራፍ 1 ላይ ነው የሚጀምረው። 10 ቨርሶች አሉ። እነሱን አነባለሁኝ እና ጊዜ ለመቆጠብ ማለት ነው። ክብር ለኢየሱስ ይሁን። ጳውሎስና ሲልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስ ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። ለተሰሎንቄ ሰዎች ቤተክርስቲያን ነው ይሄ መልእክት የተጻፈው። ጻፊው በዋነኝነት ጳውሎስ ቢሆንም አብረውትም የነበሩ አገልጋዮች አሉ። ሲልዋኖስ አለ፣ ጢሞቴዎስም አለ። እነሱ ይህን ቤተክርስቲያን ሰላምታ ያቀርባሉ። ምን ይላቸዋል? በጸሎታችን ጊዜ ስለእናንተ ስናሳስብ የእምነታችሁን ስራ ይላቸዋል። የእምነታችሁን ስራ ይሄንን እግዚአብሔር ይችላል፣ እግዚአብሔር ይሄንን ያደርገዋል፣ ይሄንን ይሰራዋል፣ ይሄንን ይፈጽመዋል ብለው በእምነት ጸንተው የሚሰሩ ሰዎች ናቸው። ምን አይነት አማኞች ናቸው? የእምነት ሰዎች ናቸው። እነዚህ የተሰሎንቄ ሰዎች የእምነት ሰዎች ናቸው።
ደሞስ የፍቅራችሁን ድካም በፍቅር የተያያዙ ናቸው። በመሃላቸው ትንሽ አለመግባባት እንኳን ቢኖር ያንን ሰብረው በፍቅር ለመያያዝ የሚታገሉ ጽኑዋን ናቸውና እዚህ ጋራ ጳውሎስ የሚናገራቸው የፍቅራችሁን ድካም በጌታ በኢየሱስ ክርስቶስም ያላችሁን ተስፋ በተስፋው ላይ ጽናት አላቸው። ምንድነው ተስፋ? ጌታ በብሉይ ኪዳንም ሲናገር ምንድነው? ለኔ ለእናንተ የማስባትን ሐሳብ አውቃለሁ፣ ፍጻሜንና ተስፋ። ፍጻሜሽ ምን እንዲሆን? ክርስቶስ በመምጣቱ ጊዜ ከእርሱ ጋር በቀኙ እንድትሆኚ። እዚህ ጋር ፍጻሜና ተስፋ እዚህ ጋር የሚናገራቸው እንደዛ ነው። የተስፋችሁ መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሳሰብን እግዚአብሔርን ሁሉ ጊዜ በሁላችሁ ምክንያት እናመሰግናለን። በእነዚህ ሰዎች መሃል ምን አለ? እምነት አለ፣ ፍቅርና ደግሞ ተስፋ። እንደገና ተስፋ አለ። እምነት፣ ፍቅርና ተስፋ በተሰሎንቄ ሰዎች ህይወት ውስጥ ይሄንን ጳውሎስ አይቷል። ስላየ ምንጊዜም እነዚህን ሰዎች በጸሎቱ ከማሰብና ከማሳሰብ ባላቸው ህብረት ውስጥ ሁሉ ይሄን ከመናገር ወደ ኋላ ብሎ አያውቅም። የሚገርም ነው። ይሄንን ስላለ ምን አለ? እናንተ በእግዚአብሔር ተመርጣችኋል ይላቸዋል። ቁጥር 4 ላይ ስትመለከቱት በእግዚአብሔር የምትወደዱ ወንድሞች ወይ እንደ ተመረጣችሁ አውቀናል። ወንጌላችን ወደ እናንተ የመጣው ዝም ብሎ አይደለም። እንዴት ነው የመጣው ስትሉት ወንጌላችን በኃይል በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ ወደ እናንተ መጣም። በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ ይላቸዋል። ጳውሎስ ተሰሎንቄ እንዴት ነበረ ብላችሁ ብትሉ ጳውሎስ ይሄንን ስፍራ ሲያገለግል ያገለገለው በሁለተኛው የሚሽነሪ ጉዞ ላይ ነው እና በመጀመሪያው ጉዞ ላይ የሳውዝ ኢስት የዛሬዋን ተርኪ ወይም ደግሞ የገላትያን ቤተክርስቲያን ያገለገለው እነ ፐርጌን፣ ኢቆኒየም፣ ለስጥራን፣ ደርቤንን እንደገና ደግሞ የዩሮፕ አንጾኪያ የምትባላለች እነዚህን ስድስቱን ገላትያን ቤተክርስቲያን ሲያገለግል ቆይቶ መጀመሪያ ያያቸው ተመልሶ ወደ ስፍራው ተመለሰ። ከዛ ተመልሶ ሁለተኛ ዙር ሊጎበኛቸው ሄደና ሲመለስ እዛው ሰፋ አድርጎ ሊቀጥል ሲል የእግዚአብሔር መንፈስ እንዳትናገር አለው የእግዚአብሔርን ቃል በዚህ ስፍራ ወደ ቢታንያ ወደ ትንሿ እስያ ሊያካፍል ቃል ሊናገር የእግዚአብሔርን መንግስት የክርስቶስን ማንነት ሊነግራቸው ቢል ነው ሲለው ዝም አለ። ለሊት ተኝቶ ሳለ እግዚአብሔር በራእይ መጣና አንድ ሰው አሳየው። አንድ ሰው እጁን አንስቶ ጳውሎስ ወደኛ ድረስልን የሚልን ነገር በመቄዶንያ ሆኖ ለጳውሎስ ተገለጠለት። ያ ሲገለጥለት ጳውሎስ ወደ መቄዶንያ ጉዞ ቀጠለ። በመቄዶንያ ግዛት ውስጥ የምትገኝ አንድ የወረዳ ከተማ ነበረች። ማን የምትባል? ፊልጵስዩስ የምትባል። እዛች ከተማ ላይ ገብቶ መጀመሪያ ማገልገል ይጀምራል። ይሄ ማለት የዛሬዋ ግሪክ ውስጥ ነው ፊልጵስዩስ ያለችው፣ እዛ ነበር። እዛ ሲያገለግል እነ ሊዲያን የሚያገኘው እዛ ነው። ይሄን የምነግራችሁ ዝም ብዬ አይደለም። ሊዲያን የእግዚአብሔርን ቃል እንድትሰማ ልቧን ለእግዚአብሔር ለወንጌል ልቧን ከፈተ ይላል። ከከፈተላትም ቃልን ከሰማችም ከተጠመቀችም በኋላ በኔ ቦታ ላይ ወይም እኔ ቤት ረፉ ብላ እነ ጳውሎስን ሁሉ አስገድዳቸው እነ ጳውሎስ በእሷ ጋር ማረፍ እና እሷ ጋር ሆነው ማገልገል ጀምረው ነበር። እዛ እያገለገሉ እያለ እነ ጳውሎስ ሲያገለግሉ አንድ የዛች ምድር ሰው የነበረች ሰው እየተከታተለች እነዚህ የእግዚአብሔርን ቃል የሚነግሯቸው ሰዎች ናቸው የእግዚአብሔር ባሪያዎች ምናምን ስትል ጳውሎስ ይሄ ድምፅ ጤነኛ ድምፅ እንዳልሆነ አወቀና መንፈሱን ሲገስጸው መንፈሱ ከሴትዮዋ ውስጥ ወጣ። በወጣ ጊዜ ሴትዮዋ ለካ የከተማው ዋና የቢዝነስ ጠንቋይ ነች እና ከተማ ውስጥ ያሉ ኃያላን ወይም ሀብታሞች በሙሉ ጳውሎስን ሊገሉት አጣድፈው ሲይዙት በዛ ያሉ ወገኖች ጳውሎስን ይዘው ወዴት ላኩት? ተሰሎንቄ። እዛ ላበቃም ከተሰሎንቄ እንደገና ወደ ቤሪያ ላበቃም ከቤሪያ ወደ አቴና፣ ከአቴና እንደገና ወደ ቆሮንቶስ፣ ከቆሮንቶስ ወደ ኤፌሶን እያደረገ ነው ጳውሎስ ሄደው። መጀመሪያ ፕላን አድርጎ የወጣበት መንገድ አይደለም። ነገር ግን ከመጣው ስደት የተነሳ ከአንዱ ከተማ ወደ አንዱ ከአንዱ ከተማ ወደ እና ተሰሎንቄ እንዴት ነው የገባው ብትሉ በዱላ በድብደባ አምልጦ የገባ ሰው ነው። ስለዚህ እንዴት ወደ እናንተ እንደገባ እናንተ ይሄንን ታውቃላችሁ ናቸው። እንዴት ነው የገባው? በስደት ነው የገባው። እንዴት ነው ዱላ ድብደባ ማሳደድ በስቶበት ወደዛ እንደሄደ መጽሐፍ ቅዱስ በሐዋርያት ሥራ ላይ ይሄንን በደንብ አድርጎ ያሳየናል። ያንን ማየት እንችላለን ለተጨማሪ መረጃ ማለት ነው። ክብር ለእግዚአብሔር ይሁን።
እና እዚህ ጋር ምን አለ? በእናንተ ዘንድ ስለእናንተ እንዴት እንደነበርን ታውቃላችሁ። ደግሞም እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ጋር ተቀበላችሁ እኛንና ጌታን የምትመስሉ ሆናችሁ። ሲያደንቅላቸው የእምነታቸውንና የሕይወታቸውን ልክ እኛንና ጌታን። ክርስትና ለጌታ ቀላል ነበር፣ ለጳውሎስ ቀላል ነበር አይደለም። they paid the price። ማንኞቻችንም እዚህ ያለን ሰዎች እንዲህ እስከሆነ ይቅርብኝ የምንለውን ህይወት ኖረው ይሄዱ ሰዎች ናቸው። በግንድ ላይ እየታሰሩ እየተጠፈሩ ጨለማ ቤት ውስጥ እየታሰሩ እዛው እየዘመሩ እንደገና በታምራት በእግዚአብሔር ኃይል እየወጡ ዓለምን ዞረው ዛሬ ድረስ ትውልድ ሁሉ የሚሰማውን የእግዚአብሔርን መልእክት ያደረሱልን ሰዎች ናቸው። ክብር ለጌታ ይሁን። እና ምን አላቸው? ተሰሎንቄን ሰዎች እኛንና ጌታን የምትመስሉ ሆናችኋል። ልካችሁ በሰው ልክ ወይም ደግሞ እኛ በምንላቸው ሰዎች ሳይሆን በእኛ ቸርች ልክ ሳይሆን በጳውሎስና በኢየሱስ ልክ ሆናችኋል ይላቸዋል። ክብር ለጌታ ይሁን። ስለዚህም ህይወታቸው ስለዚህም ሳክሪፊኬሽን በቃ መስዋዕትነት ያለው ህይወት ምን ይላቸዋል? ስለዚህም በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችኋል። መቄዶንያዎች ላይ ፊልጵስዩሶች ናቸው። ፊልጵስዩሶች ይቀድማሉ። ፊልጵስዩሶች በብዙ መልካም ምግባራቸው የሚታወቁ ናቸው። በተለይ በቤተ ክርስቲያን ውስጥ በመስጠት የሚታወቀው ቤተ ክርስቲያን ቢኖር በዛን ዘመን ላይ የፊልጵስዩስ ቤተ ክርስቲያን ነው። ሌላም ጥሩ የተባለላቸው ነገር አለ። ነገር ግን የነዚህ ሰዎች መልካምነት በዚህ ብቻ ሳይሆን በአካያ ሳውዝ ዌስት ባለች ግሪክ ውስጥ ባለች ቦታ እና እንደገና ደግሞ ኖርዝ ባለው በዛም ስፍራ ላይ እናንተ በጣም በልዩ ድንቅነት ይታያላችሁ ይላል። ስለዚህ በመቄዶንያ በአካያ ላሉ ምዕመናን ሁሉ ምሳሌ ሆናችሁላቸዋል። ክብር ለጌታ ይሁን። ከእናንተ ወጥቶ የእግዚአብሔር ቃል ከነዚህ ሰዎች ወጥቶ የእግዚአብሔር ቃል ወደ ላይ እንደገና ቀድመዋቸው ወደ ነበሩት ወደ መቄዶንያና በአካያ ብቻ አልተሰማም። ነገር ግን በሁለቱ ብቻ ሳይሆን ወደ ዓለም ሁሉ ወደ ሌሎች ስፍራዎች ሁሉ ሄዷል። ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። ክብር ለጌታ ይሁን። እነዚህ ሰዎች የሚታወቁት በሶስት ነገር ነው ብለናል። ምንድነው? እምነት፣ ፍቅር፣ ተስፋ አላቸው። እና እዚህ ጋር ስለ እምነታቸው ሲናገር ከዚህ ስፍራ ሁሉ አልፎ በስፍራዎች ሁሉ በቦታዎች ሁሉ ይሄ የታወቀ ሆኗል ይላቸዋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። የመልእክቴን ዋናውን ክፍል ልነካው ነው። በቃ አሁን እዛ ላይ የገባው ነው። ቁጥር 9 እና 10 ላይ እነርሱ ራሳቸው ይላል። ይሄ እነርሱ የሚላቸው የመቄዶንያንና የአካያን ሰዎች ነው። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። የአካያና የመቄዶንያ ሰዎች ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። እና የሚገርም ነው። ለሕያው እና ለእውነተኛ አምላክ ታገለግሉ ዘንድ ከሙታን ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖታት ወደ እግዚአብሔር ቤት እንዴት ዘወር እንዳላችሁ ይናገራሉ ይላል። ክብር ለጌታ ይሁን። ይኸውላችሁ እዚህ ጋር በደንብ አድርጋችሁ ስሙኝ። እነዚህ ሰዎች ሀገራችን የተለያዩ የአማልክት ስሞች አሉ አይደለ? ሰሜን የተለያየ ያለው፣ ምዕራብ ላይ ያለው፣ ምስራቅ፣ ደቡብ አለው። እኛና ቀም እንዳትሉኝ እንጂ አሉንኛ። ባሌ አካባቢ ስትሄዱ ሁለት ባላ ይዘው የሚሄዱ ሰዎች የሉም አሉ። እንደገና ደግሞ ሰሞኑን ዶክተር ቶሎሳ የሚቃወሙት ነገር አለ አይደለም? ኢሬቻ ምናምን የሚባል ነገር እና እንደገና ደግሞ ደቡብ ላይ ስንሄድ መዓት አይነት ነገር አለ። መዓት በቃ ስሙን ጠርታችሁ ሰሜን ስትሄዱ እንደዚሁ የተለያየ አለ። ጎጃም ስትገቡ ግማሽ ቤቱ ምንድነው መጋረጃ ተደርጎ በቀን የሚሰራ ስራ አለ አይደለም? ከዛ ተወልደን የመጣን ሰዎች ነን። አወቃችሁ? ኤርትራ ምን እንዳለ ሳርዬ በጠይቃት ትነግረኛለች። በእያንዳንዱ ሰፈር አለ። በልካችን የሚያንቀሳቅሱን የአጋንንት የጨለማ አሰራሮች አሉ። እና ከነዚህ አሰራር ይላል እዚህ ጋር ተሰሎንቄ ሰዎች ከጣዖታት አምልኮ እንዴት ዘወር እንዳላችሁ
እነሱን ወደዛ ወርውራችሁ እንዴት ሕያውና እውነተኛ የሆነውን እግዚአብሔርን ታገለግሉ ዘንድ ደግሞም ሞቶ የተነሳውንና እንደገና የሚመጣውን ክርስቶስን ትጠባበቁ ዘንድ ይላቸዋል። ተመልከቱ። ይኸው ሕያው የማይሞት የሚኖር ያለ የነበረ የሚኖረውን ጌታ አንድ እውነተኛ ነው የምታመልኩት አምላክ እያላቸው እውነተኛውን ሕያው የሆነውን ጌታ ግዑዛንንና ውሸታም የሆኑ ጣዖታትን አይደለም የምታመልኩት እያለ ይሄንን አንድ ይናገራቸዋል። ደግሞ ይሄንን ያለው ጳውሎስ ራሱ ሳይሆን ስለናንተ የመቄዶንያና የአካያ ሰዎች እንዴት አይነት በሆነ ሁኔታ እናንተ ከጣዖታት አምልኮ ወደ እግዚአብሔር እውነተኛውን አምላክ እግዚአብሔር ሕያው የሆነውን እግዚአብሔር ወደ ማምለክ እንደዞራችሁ ሲናገር ሌላው በዛው ላይ የሚናገር ይሄ ደግሞ ሊያድነን ሊታደገን ያለውን ስለኛ የሞተውን ተመልሶ የሚመጣውን እንዴት እየጠበቃችሁ እንደምትኖሩ ይሄን ሰምተናል ይላችኋል። ክብር ለጌታ ይሁን። ኢየሱስ የእግዚአብሔር ልጅ ጌታ ነው እና የተሰሎንቄ ሰዎች ከጣዖታት አምልኮ ዘወር ያሉ አማኞች ናቸው። እውነተኛና ሕያውን የሆነውን አምላክ አውቀው ወደሱ መጥተዋል። ከሙታን የተነሳውን ከሚመጣው ቁጣ ደግሞ የሚታደገንን ኢየሱስን ከሰማይ እየጠበቁ የሚኖሩ ሰዎች ናቸው። ይሄ በጳውሎስ ዘመን ለጳውሎስ የተሰሎንቄ ሰዎች ሕይወት ግልጥ አድርጎላቸዋል። አሁን ወደኛ ሰፈር ነው የሚመጣው። ቅድም እንዳልኳቸው ከየትኛውም ነገር አምልጠን የመጣነው ከየትኛው ተቋር ሰንጋላ አዳልሞቲ ከራማ ምናምን ታዬ ምናምን ይባል ማት ነገር አለ ሀገራችን ማት ነገር ነው ያለው። ከነዚህ ሁሉ ፊታችንን ዞር አደረገውና ወደ እውነተኛና ሕያው ለዘላለም ያለ የሚኖር አንድ ቦታ ላይ አንድ ሰው ሲናገር ምን አለ? አንድ መንገደኛ ሄደና አንድ ሁለት የሚገነጠል መንገድ ላይ ደረሰ አለ። በደረሰ ጊዜ እሱ ወደሚፈልግበት መንገድ የሚወስደውን አላወቀም። ሰው ጥያቄ መጣ። መሐመድን ነው የሂንዱን ሰውዬ ነው ወይስ ኢየሱስን ነው ትክክለኛው ምን ጠይቀው? ሄደን መንገዱ ሁለት ተከፈተ። መጀመሪያ የነበረ ጂፒኤስ ላይ ነበረች። በዚህ ሂድ ብላን ያመጣችን። ልክ ሲከፈል እሷ ማቆመች፣ እኛ ቆመ። እዛ ጋር ስንደርስ መሐመድ እርዳን፣ ሚካኤል እርዳን፣ ሂንዱ ሰውዬ ሽንቱይዝም or whatever ተባለ እርዳን። የሚጠየቀው ሕያው አምላክ በህይወት ያለ ኢየሱስ እሱ ብቻ ነው ሕያው። ይሄ ነው ሕያው ማለት ያለ የሚኖር የነበረ አሁንም ከኛ ጋር ያለ የሚነግረን እኔ የቅርብ እንጂ የሩቅ አምላክ አይደለሁም እኔ ለእናንተ ከራሳችሁ በላይ ቅርብ ነኝ ያለውን ጌታ ማለት ነው። ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ። ሃሌሉያ። ስለዚህ ሕያው ነው የምናመልከው አምላክ፣ የምናመልከው ጌታ ሕያው እውነተኛ በእርሱ ዘንድ መለዋወጥ የሌለ። ክብር ለጌታ ይሁን። ኢየሱስ ለዘላለም የተባረከ ይሁን። እና ሌላው በህይወታችን ትኩረት ሊሰጠው የሚገባው ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ። ምን ትሉ ዘንድ? ታገለግሉ ዘንድ። ምን እያገለገልሽ ነው? ይህንን ጌታ ምን እያገለገልክ ነው? ራሳችሁን ጠይቁ። አገልግሎት ኢዝ ማንዳቶሪ ነው። ማገልገል አለብን። የግድ ነገር እንዳትጠብቁ። ትልቅ መጽሐፍ ይላችሁ የሰራዊት ጌታ እግዚአብሔር እንዲህ ይላል አይደለም። እዚህ ጋር ቤቱን መጥረግ ስራ ነው። ወንበሩን ማዘጋጀት ስራ ነው። የሆነች ነገር ኦንላይን ፖስት ማድረግ ቫይበር ላይ ቀጥሎ በዚህ ሳምንት የሚጸልይ ሰው ገሌ ነው። ቋሚ ሆናችሁ አድርጉ። ይሄ ማለት የሰው ግለሰብ እያንዳንዳችሁ ስፔሲፊካሊ ማለት አይደለም። በእግዚአብሔር ቤት የምንሰራ ትንሽም ነገር ትሆን የመንግስቱ ስራ ነች እና ለሕያውና እንደገና እውነተኛ ለሆነ አምላክ ታገለግሉ ይላል። አገልግሉ። የግድ ደብዳቤ ከእግዚአብሔር መጻፍ የለበትም። ይኸው እኔ መልእክተኛ ሆኜ እናገራለሁ። ኢየሱስ ጌታ ነው። እግዚአብሔር ይቅደም በሕይወታችን። እግዚአብሔር ይቅደም።
እግዚአብሔር ያስፈልጋል ወገኖቼ፣ ሊቀድም ይገባዋል። እዚህ ጋራ ከባድ ነው። እግዚአብሔር ሊገለገል ይገባዋል እና ደግሞ በህይወታችን ከሙታን ያስነሳውን ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ልንጠብቅ ይገባል። የሚመጣ ጌታ አለና ይሄ መቼም ለራሳችን ስንል ነው። ለራሳችን ስንል ክብር ለጌታ ይሁን እና እኛ አሁን ቀደም እንዳልኳችሁ የተለያየ ነገር ውስጥ የነበርን ሰዎች ተይዘን የነበርን ሰዎች ጌታ ነፃ አውጥቶን ዛሬ ቆመን በሰፈራችን የብዙ ሰዎች አጋንንት እንዳይደርስ እያደረገን ያለ ነው። ለሌት ስትጸልዩ ዝም ብሎ እንዳይመስላችሁ ወደ እናንተ የሚመጣ የእግዚአብሔር ሰራዊት በሙሉ በሚመጣ ጊዜ እዛ ሰፈር ላይ ያለ የጨለማ ኃይል እየለቀቀ ነው የሚሄደው። ይሄንን እንዳምናችሁ ስትጸልዩ የሆነ ትንንሽ ስም ያለው አጋንንት የሚቋቋማችሁ ነገር አይደለም። ሊዋጋ ይችላል፣ ግን ድልኛ ነው። ክብር ለጌታ ይሁን። ኤፌሶን መጽሐፍ ላይ ሲናገር ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆችም ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየሩ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በፊት በጌታ ሳትሆኑ በፊት በእነዚህ በጨለማው ዓለም ላይ በሚሰሩት አለቅነት ስልጣናት ኃይላት ስር ነበራችሁ ይላል። ቁጥር 3 ላይ በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደሌሎችም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። እንዴት ዳናችሁ? በጸጋ። ቁጥር 9 ላይ ማንም እንዳይመካ ከሥራ አይደለም። ያንተ እኔ ድሮም ቢሆን እንደዛ አልነበርኩም አይደለም። በቃ ጌታ እንዲሁ ወደደ ተቀበለ። ሌላ ምንም ያዋጣው ነገር የለም። ስለ ደህንነት ደህና የሚባሉ ሰዎች ከእግዚአብሔር ቤት እንኳን ይወጣሉ፣ እንኳን ከጨለማ ወደ ብርሃን ለመምጣት። ኢየሱስ ጌታ ነው እና ይሄንን ካለን እንዴት አድርጎ እግዚአብሔር ከጨለማ እኛን እንዳዞረን ነው። የሰፈራችንን ቅድም ያልኳችኋል። ይሄ ደግሞ በአጠቃላይ በአየሩ ላይ የሚገዛው አለቃ መንግስት ስር ሆነን የጨለማውን ኃይል እናገለግል ነበር። እግዚአብሔር በጸጋው ከኛ ባልሆነ በስራችን ባልሆነ ማዳን እግዚአብሔር አድኖ መንግስቱ ወራሾች አደረገ። ክብር ለጌታ ይሁን። ኢየሱስ ጌታ ነው እና ይሄንን ጌታ እንዴት ነው ይመጣል ወይስ አይመጣም? እንዴት ነው የምናደርገው? how can we be sure ይመጣል ወይ? አዎ ይመጣል፣ በእርግጠኝነት ይመጣል። እንኳን ይሄኛው ምጽአት ሳይሆን ይሄ የመጨረሻው ምጽአት ሳይሆን የመጀመሪያው እንኳን ኢየሱስ ክርስቶስ ሊቤዥን ከኃጢአታችን ሊያድነን ሲናገር በኢሳይያስ ላይ በጣም በብዙ ተናግሮታል። ለምሳሌ ኢሳይያስ 9 ላይ ነው ይመስለኛል። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነቱም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ ይለዋል። እና ይሄንን የተነገረውን ቃል ሰምተው የሚያውቁ የብሉይ ኪዳን አማኞች ጌታ ኢየሱስ ክርስቶስ እስራኤልን የሚቤዠውና የሰው ልጆችን ሁሉ የሚያድነው የሚቤዠን ቤዛችን ይመጣል ብለው ጠብቀዋል። ከነዚህ ውስጥ አንዱ ጻድቅ የሆነ በጣም በጸሎት የተጋ ስምዖን የሚባል የኢየሩሳሌም ተወላጅ ኢየሱስን ይጠብቅ ነበር። በመንፈሱ ተመርቶ ወደ መቅደስ ሄዶ የእስራኤልን አዳኝ ከእናቱ እጅ ተቀብሎ ስሞት ነው የሄደው። ባሪያህን አሰናብተኝ ብሎ እግዚአብሔርን ጠይቆ ነው የሞተው ሰውየው። ምን ልላችሁ ፈልጌ ነው፣ ብዙ ኢንፎርሜሽን በሌለበት ብዙ ትንቢቶች በሌሉበት ዘመን የመጀመሪያውን ምጽአት እንኳን አምነውና ጠብቀው የጠበቁ የታገሱ ሰዎች ያንን ታምነው የጠበቁትን ነገር በአይናቸው አይተው ሄደዋል። አሁን ግን እመጣለሁ ያለው ራሱ የሆነ ጌታ ራሱ ይመጣል። ክብር ለጌታ ይሁን። እመጣለሁ ብሏል። ክብር ለጌታ ይሁን። ትንቢትም ተነግሯል። ነገር ግን ራሱ እመጣለሁ ብሏል። ክብር ለኢየሱስ ይሁን። የምጽአቱ ቀን መቼ ነው? መቼ ነው የሚመጣው? አንድ እኔ በጣም የምወደው ፓስተር ያውቀዋል፣ አገልጋይ ነበረ፣ ብራዘር ካምፔን የሚባል በፋሚሊ ሬዲዮ ዲሲ አካባቢ ላይ የምትከታተሉ ከነበራችሁ የሚገርም የእግዚአብሔር ቃል እውቀት ያለው ሰው ነውና ካልኩሌት ያደርግና ቀኑ በዚህ ቀን ነው በዚህ ይመጣል ይላል። እንግሊዝ ሀገር ብዙ አማኞችን እቃቸውን አሽቶ አስበልቷቸዋል። አንድ ጊዜ ያደረገ ደገመ፣ ሁለተኛ በሶስተኛው ይቅርታ ጠየቀ።
ምክንያቱም መጽሐፉ የሚለው ምንድነው? አንዳንድ ጊዜ ያልተጻፈ ነገር ባንቀባጥር ጥሩ ነው። ለምን? መጽሐፉ ዝም ሲል ቄሱም ዝም ይበል ነው። ከታም ተታወራለህ መጽሐፉ ካላለ እትና ጀስት የኛ ሚዛናዊ ንግግር አይደለም። ይሄ እግዚአብሔር የትልቁ መንግስት መሪ የሱ ቃል ነውና እርሱ ሲል እንላለን። ካላለ ደግሞ ያልተባልነው ሰፈር ገብተን አንቀባጥረን። ክብር ለኢየሱስ ይሁን። እና መቼ ይመጣል? ኢየሱስ አንድ አጠር ያለች መልስ ሰጥቷል። ምንድነው ያለው? ይህችን ቀን ከአብ በቀር የሚያውቃት መልአክም የሰው ልጅም እኔም ምን ያለው እኔም አላውቅም መላእክትም አያውቁም ከአብ በቀር። ክብር ለኢየሱስ ይሁን። እና ማቴዎስ 24 ላይ ልውሰዳችሁ ቁጥር 36 ማቴዎስ 24 ቁጥር 36 24:36 ገር ያገኝተዋል። እሺ 36 ላይ እንደዚህ ይላል፣ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር በሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። ምንም ነገር ቢሆን ያችን ቀን የሚያውቅ ሰው የለም። ነገር ግን አንድ ነገር እናውቃለን። እኛ እንደ እግዚአብሔር ቃል መኖር ነው የምናውቀው። እንደ እግዚአብሔር ቃል መኖር በመጣበት ቀን ይምጣ ለምጣቱ ወይም ደግሞ ለእሱ መምጣት ብቃት ያለውን ህይወት ሊኖረን ይገባል። ያ ነው የሚያስፈልገው ብቻ። ቁጥር 37 ላይ እንዲህ ይላል፣ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ ሰዎች አሁንም ቢሆን ጌታ እስከሚመጣበት ቀን ይህንን ፈንጠዝያቸውን ወይም ያመፅ ስራቸውን ይቀጥላሉ። የጌታ ምጽአት ግን እንዲሁ ይሆናል ይላል። ቁጥር 39 ላይ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅን መምጣት ደግሞ እንዲሁ ይሆናል። ክብር ለጌታ ይሁን። እና እዚህ ጋር የሚነግረን ነገር ከሰው ዕውቀት ያለፈ ነው። ሰው ሊያውቀው አይችልም። ነገር ግን ሰው ራሱን እንደ እግዚአብሔር ቃል እያዘጋጀ ጌታን እየተጠባበቀ ሊኖር ይገባል። ሌላ አይደለም። ቁጥር 42 ላይ ብሰራችሁ እንዲህ ይላል፣ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። በምን ሰዓት እንደሚመጣ አታውቁምና ንቁ። ንቁ ሲል ሳተኙ እንዳታድሩ አይደለም እያለን ያለው። በህይወታችሁ እንደ እግዚአብሔር ፈቃድ በመኖር በየዕለቱ ቀኖቹንና ዘመኑን እንድትዋጁ እሱ ያስፈልጋችኋል ነው የሚለው። ቁጥር 43 ላይ ያን ግን እወቁ፣ ባለቤት ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ልክ ሌባ የአንድን ሰው ቤት ገብቶ ሲቆፍር ሰው ባለቤቱ ሌባው የሚመጣበትን ሰዓት ቢያውቅ የሚፈልገውን ነገር ሌባው ላይ ሊያደርግበት ይችል ነበር። ግን ስለማያውቅ ሌባው ገብቶ የሚፈልገውን አድርጎ ይሄዳል። እንዲሁ ጌታችሁ ይመጣል። በማታውቁበት ሰዓት ጌታ ይመጣል። ምን እናድርግ? ምን ይላል? ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። ምን አድርጉ? ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። ለምን? የሰው ልጅ በማታስቡበት ሰዓት ይመጣልና፣ ባልገመታችሁት ሰዓት ይመጣልና። ሰው ምን እናደርጋለን ወንጂ? ዕለት ተዕለት መጽሐፍ ቅዱስ ላይ ንስሐ እንድንገባ ኤቭሪ ዴይ ኃጢአት ስለሰራን አይደለም። አንዳንድ ያልተመቸው ሰው ምናምን እንዲሁ አኩርፎን ቢሆን ንስሐ ገብተን በሰው ዕዳ እንኳን ባላጠፋነው ነገር ሁሉ we have to clean everything clean። ምክንያቱም ጌታ ይመጣል። መቼ አናውቅም። ግን ምን ሆናችሁ ኑሩ? ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። ለመዘጋጀት የእግዚአብሔርን ቃል መስማት ያስፈልጋል። ቤተ ክርስቲያን መምጣት ያስፈልጋል። በእግዚአብሔር ነገር ላይ ቅድሚያ መስጠት ያስፈልጋል። አንድ ሳምንት የለም ወጣ ብዬ ሪላክስ አድርግ፣ ግን እግዚአብሔር የሌለበት ሪላክሴሽን አይሆንም። አንድ ወር የሆነች ነገር ሰርቼ ልምጣ፣ ግን አልጸልይምም አላነብም። እግዚአብሔር ይርዳ ቢመጣስ። እንደዛ 10 ቆነጃጅት
ነዳጅ አልቆ ቢመጣስ የመጸለይ ንስሐ የመግባት ጉልበት አልቆ ቢመጣስ መጽሐፍ ቅዱስ የሚናገር ይሄንን ነው። እንደገና ደግሞ የሆነች ነገር እባክህ እስካሁንም ድረስ ብዙ ቆይቷል በአንተ ዘመን ቢመጣስ ልግባና የሆነች ነገር ልማር ጥሩ ነው ተማር አታቁም ግን ጌታ ከፊት ይቅደም ጌታ ከፊት ይቅደም እና ኮምፕሊትሊ አበንደን አድርገን ወደዛ ምንገባ ከሆነ ዴንጀር ጌታን ነገር አስቀምጠን ወደ ሌላ ነገር ምንገባ ከሆነ ወገኖቼ ዋነኛውን ወደ ኋላ ያደረግነው ዋነኛውን ከፊት አድርገን ቀጣዩን መጀመሪያ ምንድነው ብለን ጽድቁንና መንግስቱን እሹ ሌላው ነገር ጨመራል። ክብር ለኢየሱስ ይሁን። እና እዚህ ቁጥር 14 ላይ ምንድነው ያለው? ተዘጋጅታችሁ ኑሩ። እና ምዕራፍ 25 ላይ ልውሰዳችሁ ማቴዎስ 25 ላይ ልውሰዳችሁ እዛ ማቴዎስ 25 ከ1 እስከ 13 ላይ ሌላ እንዴት አድርገን መኖር እንዳለብን ይናገራል። ቁጥር 1 በዚያም ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ሙሽራውን ሊቀበሉ የወጡ 10 ቆነጃጅት ትመስላለች። ከነርሱ 5ቱ ሰነፎች 5ቱም ልባሞች ናቸው። ሰነፎች መብራታቸውን ይዘው ከነርሱ ጋር ዘይት አልያዙምና። ሰነፎቹ መብራቱን ይዘዋል ግን ከራሳቸው ጋር ምን አልያዙም? ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይትን ያዙ። ሙሽራው በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። ሁሉም ተኙ። እኩለ ሌሊት ሲሆን ሙሽራው መጥቷል ኑ ተቀበሉ ተባለ። ቁጥር 7 በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነውና ከዘይታችን ስጡን። እንግዲህ ምንድነው እኛ አንጸልይም እጅሽን ጫንብኝ ነው። ካንቺ ዘይት ወደ እኔ ዘይት ይገልበጥ ነው። አይ እኛ አሁን ያለኝን መጠብቅበት እንጂ ማካፈልበት ሰዓት አይደለም። ያለኝን ጌታ እንደያዘ ይቀበለኝ ብለን ነው የምንገባው። ሰማችሁ? አዎ ክርስትና በተልእኮ አይደለም፣ በግል እንጠይቀውም በግል የምንኖረውም በግል። ክብር ለጌታ ይሁን። በዚያን ጊዜ እነዛ ቁጥር 7 ላይ ነኝ አሁን። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱ መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋ ነው ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተ ባይበቃስ ይልቅስ የሚሸጡትን ሄዳችሁ ኢትዮጵያ ሂዱና ትንሽ ብር ሰጣችሁ ይሰራይላችሁ ማለት ነው። ደግሞ ታውቃላችሁ አይደለ? ትንሽ ብር ያጎርሱና ብዙ ነገር አንተ በሚቀጥለው ዓመት ይሄውንና አይደለም ሰማይ የሚሄድበትን መንገድ እኮ አይደለም። አንተ ልጅ ጫማህን መኪናህን ትለውጣለህ፣ ቤትህን ምናምን ታደርጋለህ፣ 1 ሚሊዮን አካውንት ላይ ይገባል ይሏቸዋል። እቺ እግዚአብሔራዊ አይደለችም። ክብር ለኢየሱስ ይሁን። ቁጥር 10 ላይ ተመልከቱ። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩት ከነርሱ ጋር ወደ ሰርግ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩት ቆነጃጅት መጡና ጌታ ሆይ ክፈትልን አሉት። እርሱም ግን መልሶ እውነት እላችኋለሁ አላውቃችሁም አለ። ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ። ሰዓቱንና ቀኒቱንና ሰዓቲቱን አታውቁምና እንግዲህ ንቁ፣ ተዘጋጁ፣ ንቁ፣ ተዘጋጁ ነው የሚለው። አዎ ሌሎች ቢዝነሶች አሉ። 2ኛ ቁጥር ላይ ነው የሚገቡት። 2ኛ አንደኛ ግን ወገኖቼ በጌታ መሆናችን አልቲሜተም የመጨረሻው ግቡ ጌታ ሲመጣ ከእርሱ ጋር የመሆን ነው ግባችን። ይሄ ዝም ብሎ ሰፈር ውስጥ ባልአርገን ብላምን ነገር ማሙቀን ሌላ ሰፈር ምንል ከሆነ እግዚአብሔር ይጠብቃል። ኪሳራ ነው። ኪሳራ የእምነታችን ፍጻሜ። ጴጥሮስ እኮ እንደዚህ ነው ያለው። ክርስቶስ ኢየሱስ ከሙታን በመነሳቱ ለሕያው ተስፋ ለማያልፍ እድፈት ለሌለበት ለዛ ርስት ነው ዳግመኛ የመረጠን የጌታችን የኢየሱስ ክርስቶስ አባትና አምላክ ይባረክ። ይህም ርስት ለእናንተ በሰማይ በመጨረሻው ዘመን ተጠብቆላችኋል። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ክብር ለስሙ ይሁን። እና ሰዓቲቱን ቀኒቱንና ሰዓቲቱን አታውቁምና ንቁ።
ንቁ፣ ተዘጋጁ፣ ተዘጋጅታችሁ ኑሩ። ጌታ ሲመጣ ምን ያደርጋል? ምን ይሰራል በህይወታችን? ማለት በዛን ጊዜ በሚኖረው ኢንካውንተር ፊት ለፊት ከሱ ጋር ስንገናኝ ምን ይሆናል? አሁን እንደ ሰዶምም አንዴ ቡው ወርጓ ያጠፋል። እንደዛ አይደለም የሚሆነው። በሌሎችንም እንደዚሁ ሌላ ነገር አይደለም የሚሆነው። እንደዚህ ይላል ማቴዎስ 25 ከ31 እስከ 45 ያለውን እንመለከታለን። ማቴዎስ 25 ከ31 እስከ 45 እንዲህ ይላል። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎች እንደሚለይ እርስ በርስ ይለያቸዋል። አሁን መጣ ወደ ስራ። ምን ያደርጋል? በጎቹን ከፍየሎቹ ይለያል። ማይቀር ነገር ነው። ማይቀር ነገር ነው። ማይቀር ነገር ነው። ማይቀር ነገር ነው። አውቀን አሁን ራሳችንን ልናዘጋጅ ነው የሚገባ። ምክንያቱም ኢየሱስ ራሱን ሲናገር የእረኞች አለቃ፣ እረኞች እዚህ ጋር ይናገራል። በጎቹን በቀኙ ፍየሎቹንም በግራ ያቆማቸዋል። ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ። በቀኙ ያሉትን በጎቹን እናንተ ለእኔን 35 ተመልከቱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችኋልና፣ ታርዤ አልበሳችሁኛልና፣ ታመሜም ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? ተርቤ አብልታችሁኛል፣ ተጠምቼ እንግዳስ ሆኜ ተቀብላችሁኛልና፣ ታርዤ አልበሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላንህ? ወይስ ተጠምተህ አይተን መቼ አጠጣንህ? እንግዳ ሆነህስ አንተን መቼ ተቀበልንህ? ወይስ ታርዘህ አንተን መቼ አለበስንህ? ወይስ ታመህ ወይስ ታስረህ አንተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁት ለእኔ እንዳደረጋችሁት ይላቸዋል ይላል። በጌታ ስም በየትኛውም ሁኔታ ውስጥ ያሉ ሰዎችን በእስር ቤት ቢሆን፣ በጤና ቢሆን፣ በልብስ ቢሆን፣ በምግብ ቢሆን፣ በሌላ ነገራቸው ላይ ደርሳችሁ ቢሆን ለእኔ እንደደረሳችሁ ነው እና የታገኘን አንተን መቼ አደረገን ብለው ሲሉት ከነዚህ ከታናናሾች ከነዚህ ከምስኪኖች ስላደረጋችሁ ለነሱ ያደረጋችሁት ለኔ እንዳደረጋችሁት ነው ይላቸዋል። እና ስለዚህ እናንተ ምን በሉ? በቀኜ ተቀመጡ፣ በአባቴ መንግስት ውስጥ ግቡ፣ በዚህ ውስጥ ኑሩ ብሎ ይላቸዋል። 41 ላይ ተመልከቱ። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን ብሎ ነው የሚጀምረው። እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼም አላጠጣችሁኝም፣ እንግዳም ሆኜ አልተቀበላችሁኝም፣ ታርዤም አላለበሳችሁኝም፣ ታመሜም ታስሬም አልጠየቃችሁኝም። እነርሱም በተቃራኒ የሚመልሱት አለ፣ ጌታ ሆይ ተርበህ ወይስ ተጠምተህ ወይም እንግዳ ሆነህ ወይም ታርዘህ ወይስ ታመህ ወይም ታስረህ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱት ከነዚህ ለአንዱ ስላላደረጋችሁ ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። ክብር ለጌታ ይሁን። እና የምታደርጉትን ነገር ሁሉ በእግዚአብሔር ስም ስታደርጉት የአገልግሎት ቀጥታ ጌታን እንዳገለገልን ነው። ክብር ለጌታ ይሁን። እና እነዚህ የምናደርጋቸውን ነገሮች እግዚአብሔር ከበጎቹ ቡድን ይመድበናል፣ በቀኙ ከሚቀመጡት ጋራ ያደርገናል። የኔ ብሩካን ነው ያለው። እነዛን ደግሞ ምን እናንተ እርጉማን ነው ያለው። ክብር ለጌታ ይሁን። የሚቀጥለው ክፍል ትንሽ የተያዘ ነገር ነው፣ ወደዛ አልገባም። እንጸልይና የዛሬ ትምህርታችንን እዚህ ላይ እናቆማለን ማለት ነው። ክብር ለጌታ ይሁን።
ኢየሱስ ክርስቶስ ጌታ ነው። ስሙ ለዘላለም ይባረክ። አምላካችን እግዚአብሔር ይባረክ። ስሙ ይባረክ። በምክሩ ግሩም የሆነ አምላክ ሁሌ የሚናገረው ለልጆቹ የሚለው የማያጣ እግዚአብሔር ስሙ ለዘላለም ይባረክ። አባት ሆይ እናመሰግንሃለን፣ እናከብርሃለን። ስምህ ይባረክ። ስለ ድንቅ ስራ፣ ስለ ድንቅ ምህረት፣ ስለ ድንቅ ፍቅር እናመሰግንሃለን። አባ እንደምትመጣ ደግሞ ዛሬ መከርከን፣ ደግሞም ተዘጋጁ እመጣለሁ ብለህናል። አባት ሆይ በማስተዋል በመዘጋጀት በመንቃት እንድንኖር እኔንና ወገኖቼን እንድትረዳን በኢየሱስ ስም እኔ እለምንሃለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ አባ ከሁሉ የሚበልጠው ዋነኛው ነገር ይሄ ነው። ፍጻሜያችን በአንተ ዘንድ መሆን ነውና እግዚአብሔር የዘላለም አምላክ ይሄንን በማስተዋል አንተ ባለህበት በቀኝህ በሰማያት በመንግስትህ እንድንኖር ወይም ደግሞ እንደምንኖር አስበን ለዛ የተገባን ህይወት እንድንኖር ለሁላችን ጸጋ የበዛ ይሁን። ጌታ ሆይ ከዚህ ማንም የሚጎል አይኖር። በዚህ ጉባኤ ሆኖ እግዚአብሔር የዘላለም አምላክ አንተ ከጠራኸው፣ አንተ ካሰብክለት፣ አንተ ካየህለት ከዘላለም ህይወት የሚጎል ሰው በዚህ ጉባኤ አይገኝ። ጌታ ሆይ ይህ ህዝብ አንተን በማወቅ አንተ ባለህበት በሰማያዊ ስፍራ በረከት ሁሉ የተባረከ ይሁን። በሰማያዊ በረከት የተባረከ ጉባኤ ይሁን። ልጆች ሁሉ ይባረኩ፣ በዘላለም ህይወት ይባረኩ፣ ካንተ ጋር በመሆን ይባረኩ፣ ከፍርድ ያምልጡ። እግዚአብሔር ሆይ ወደ ዘላለም ሰላም፣ ወደ ዘላለም ደስታ እግዚአብሔር ሆይ በበጉ ቀኝ ወግም ደግሞ በበጎቹ በኩል እንዲሆኑ ወገኖቼንም እኔንም እንድታደርገን በኢየሱስ ስም እኔ ጸልያለሁ። እግዚአብሔር ሆይ ስለ ምክርህ ስለተናገርከን ቃል ስምህ ይባረክ። ክብር፣ ምስጋና፣ ታላቅነት ሁሉ ለገናናው ስምህ ይሁን። ስለነበረን ጊዜ እናመሰግናለን። በተወደደው ልጅ በክርስቶስ ኢየሱስ ስም አሜን።